ባዩሽ ዛሬ ላይ ተዋረደች። ወይዘሮ ሚላ ደውላ ነይ ቶሎ ብላ በጠራቻት ሰዓት በመጣችበት ሰዓት በሩን ስትቆረቆር መስፍን ሲከፍትላት በድንጋጤ ወደቀች። መስፍንም ባዩሽዬ ደህና ነሽ ወይ ምን ሆንሽ ብሎ ሲላት ምን ሁን ያለሁኝ እያለች ትጠይቀው ጀመር። የሆንሽውንማ አንቺ ታውቂያለሽ ምን ሆነሽ ነው በጣም ደነገሽ እኮ ብሎ ይጠይቃታል። መታሃል እንዴ መስፍን ብላ ስትጠይቀው አልሰማሽም እንዴ መምጣቴን ብሎ ሲላት ኧረ እኔ አልሰማሁም ምን ሆነሽ ነው እንደዚህ የምትርበተበችው ብሎ ይጠይቃታል። ለማንኛውም እኔ ቁጭ በይና እስኪ እናውራ ብሎ ሲላት አይ መሄድ አለብኝ እንደውም መሄድ አለብኝ ብላ በሩን ስትከፍተው አትሄጂም ብሎ ይይዛታል። መስፍን ልቀቀኝ በቃ መሄድ አለብኝ ብላ ከበሩ ላይ ተመለሰች በመደንገጧ የተነሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ልጆች እንዴት ናችሁ? እንደሆነ ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁኝ። ኖላዊ ክፍል 46 መጥቻለሁኝ። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱን ደግሞ እናመሰግናለን። እንግዲህ ኖላዊ ድራማ ተወዳጅና በጉጉት የሚጠበቅ እንደመሆኑ ሁሉ ዛሬ እንግዲህ እንዳያችሁት ባዩሽ ተንኮለኛዋና ሀሴት የምትባለዋ አጭበርባሪ የሀናን ታሪክ የሰረቀችዋ እነሱ ነው። ወይዘሮ ሚላ ከስተጀርባዋ የሚሰራውን ስራ ባለማወቋ ልጅ አይደለችም እያለ ግግም እያለች የምትገኛለች ወይዘሮ ሚላ። ባዩሽ እንግዲህ በመጣች ሰዓት በሩ ሲከፍትላት መስፍኔ በመደንገጧ ነይ ተረጋግተን እናውራ ቢላት መሄድ ነው የሚሻለኝ ልቀቀኝ እያለች በቁጣ አፍንጫ ታናግረው ጀመረ። በሩ ልቀቅልኝ መስፍንዬ ብላ እየሮጠች ወጣች። አትሰማም እንዴ ብላ ሾልካ ሄደች። ሀንዬና ኖላዊውን እንግዲህ እንደሚታወቅ ሆስፒታል እንደተኙ እና መድኃኒታቸው እንደጀመሩ ሁላችንም እናውቃለን። ሀንዬ እንዴት ነህ አባ ዛሬ ብላ ስትጠይቀው ወይ ኖላዊም ደግሞ ዛሬማ አሸወይና ነው በጣም ደህና ነኝ ብሎ ይላታል። በቃ ከዚህ ከተሻለህ ከሆስፒታል እንወጣለን ብላ ስትጠይቀው ምን ተሆስፒታሉ ብቻ ከአዲስ አበባም ነው ሹልክ ብሎ መሄደው እንጂ ብለው ኖላዊ ሲላት ወደ ነው የምትሄደው አባዬ ብላ ሀንዬ ስትጠይቀው አንቺ አዲስ አበባ መልቀቅ አትፈልጊም መሰለኝ ደሴ ነው ውሃ ብሎ ይላታል። ሀንዬ ሽክፍ ብሎ ሲያያት አባቷ አንቺ ወደ ደሴ መመለስ አትፈልጊም እንደ ብሎ ሲጠይቃት ደሴ በጣም ናፍቃኛለች ግን ደግሞ ብላ አንገቷን ስታቀረቅር ኖላዊ አንቺ ወደ ደሴ የመሄድ ፍላጎት ስለሌለሽ ነው ብሎ ሲላት አይ እንደዛ ሳይሆን አባዬ አዲስ አበባ የምትወደድ ከተማ ነች ብላ ትላለች። አባቷም ሀንዬ ወይ ምን አዲስ አበባ ደግሞ ምኗ ይወደዳል ብሎ ሲላት ሀንዬም ደግሞ እንዲህ አባ ከተማዋ ነቻ በዛ ላይ ደግሞ ሰዎቿ ፍቅር ናቸው ብላ ትለዋለች። አባዬም አረ ተይ ልጄ በፍቅር ከመጣሽስ እንደ ወሎ ሕዝብ ፍቅር የለም ተይ ሀንዬ ብሎ ይላታል። ሀናም ደግሞ ቢሆንም አባዬ ተው እንጂ ብላ ትጥላ። አባቷም ጸጋዬ መስፍን ምን አለመሰለሽ ዓለም ሲሰለጥን እንደ ወሎ ነው ሲሉ አልሰማሽም እንዴ ታዳ ተይ እንጂ ሀንዬ ወሎን የሚያክልማ የለም ቀጥታ ከዚህ ከወጣን ወደ ደሴ ወሏችን ነው መግባት ያለብን ብሎ ይላታል ሀንዬን። ሀንዬም እሱማ ልክ ነህ አባዬ ግን ደግሞ ያው አዲስ አበባን ስለመወዳት ነው እንጂ ብላ ስትለው በቃ አባዬ አሁን ስራ በጣም ስለምቸኩል አሁን እሄዳለሁ ግን ደግሞ ቶሎ ነው የምመልሰው ብላ ስትለው አባቷም ያንቺን ቶሎ መምጣት እንኳን ተይው እሺ በቃ ከቸኮልሽ ሂጂ ብሎ ይላታል። አሁን አሲር ይመጣልሃል አባዬ እንዳትጨናነቅ ብላ እሷም ትሄዳለች። ባዩሽ ተንኮለኛዋ ሀሴት በተኛችበት ሰዓት በደረቀ ሌሊት ሰላም ጋር በተኝታ ስልኳ ጠራ። ሀሴትም እየሮጠች ተክላስ ወታ ለብሰ ማናገር ጀመረች። አክስቴ በዚህ ሰዓት ምን በሰላም ነው ብላ ስትጠይቃት ባዩሽም አዎ በሰላም ነው ግን ቅድሚያ እንዴት አድርሽ አይቀርምም ብላ ትላታለች። ሀሴትም ምን ላርግ አስደነገሽ በጧቱ ስትደውይ ብዬ ነው ብላ ስትላት ባዩሽም ቤት እኮ መጥቼ ውቃቤ ተገፎ ተመለስኩ ባክሽ ብላ ትላታለች። ሀሴትም ምን በዚህ ሰዓት ብላ ስትጠይቃት
ባዩሽም ለሚላት እመጣለሁ ብያት ስለነበረ ስመጣ ተመለስኩኝ ብላ ትላታለች። ሀሴትም በመደንገጧ ምን ሆነሽ ብላ ስትጠይቃት ሀሴት በቃ ስትመጪ እነግርሻለሁኝ ብላ ባዩሽ ትላታለች። ሀሴትም እንዲያ ክስቴ እንዴ በዚህ ሰዓት ምን ብዬ ነው የምመጣው ብላ ስትጠይቃት ቤተ ክርስቲያን ብለሽ ነይ ቶሎ ትላታለች። እንቅልፌን አልጨረስኩም እኔ አሁን አልመጣም ስትላት ባዩሽ አበደች። የምን አባሽ እንቅልፍ ነው አንቺ እፊትሽ ያስገባሁሽን ረሳሽው እንዴ እስከ ማለት ድረስ መሳደብ ጀመረች ባዩሽ ተንኮለኛዋ። ሀሴትም እኔ መተኛ ትፈልጋለሁኝ በዚህ ሰዓት እንደማልነሳ ታውቂ የለም እንዲያክስቴ ብላ ስትላት አቶ ባዩሽም አይ እንግዲህ ፊት ለፊታችን ስንት አላማ አለን አንቺ ትተኛለሽ ብላ ትላታለች። ሀሴትም እሺ በቃ አሁን ያለሽው የት ነሽ ብላ ስትጠይቃት ተግቢ ውጭ ነኝ አሁን ነኝ ብላ ትላታለች። እሺ በቃ መጣሁ ብላ ሀሴት ስትላት ባዩሽም ጎሽ የኔ ልጅ ብላ ነገሯን ጀመረች። በጧት መነሳት አልወድም ትለኛለች እንዴ ሁሉም ሰው እኮ ቢመቸው በጧት መነሳትን አይፈልግም እያለች ብቻዋን መለፍለፍ ትጀምራለች ባዩሽ። ሀና አሲርን ደውላ እፈልግሃለሁ ብላ ነገረችው። አሲርም እሺ በቃ እንገናኝ መንገድ ላይ እንዳላት ሀናም ቀርማ ሄዳ መንገድ ላይ ቁጭ ብላ ጠበቀችው አሲርን። ሀንዬ ብሎ በተገናኙ ሰዓት ለምንድን ነው የጠበቅሽኝ? መሄድ እኮ ትችይ ነበር ለፋዘር እኮ እኔ ቀጥታ መሄድ እችል ነበረ ለምንድን ነው እዚህ መተሽ የጠበቅሽ ብሎ ሲላት አውቃለሁኝ አሲር ግን ደግሞ የምነግርህ ነገር አለ ብላ ሀንዬ ትነግረዋለች። አሲር ምንድን ነው የተፈጠረ ነገር አለ እንዴ ሀንዬ ብሎ ሲላት አዎ ግን ደግሞ ለማንም እንዳትናገር ለአባዬ እንዳትናገር ልንገርህ ብላ ትለዋለች። አሲርም ለፋዘር ታልነገርኩኝ ምኑን ወሬ ሆነ ለፋዘር የምደብቀው ነገር የለኝም ብሎ ሲላት እንግዳውስ አልነግርህም አሲር ብላ ስትለው በቃ ውቄ ነው አልናገርም ብሎ ይላታል። ሀናም ደግሞ ቤተሰቦችን እኮ አገኘኋቸው ብላ ታሪኳን ጀመረችለት ለአሲር። አሲርም ፈገግ በማለት የምን ቤተሰብ ሀንዬ ከፋዘር ውጭ ሌላ ቤተሰቦች አሉ እንዴ ብሎ ይላት ጀመር። ሀናም አዎ አባዬ ወላጅ አባቴ እንዳልሆነ ታውቃለህ ብላ ስትለው አሲርም አዎ ግን ደግሞ ነገሮች ግራ ስላጋቡኝ ነው ብሎ ይላታል። ሀናም ወላጆችን አገኘኋቸው ብላ ስትለው አሲርም ቆይ እንዴት ብሎ ሲጠይቃት ነገሩን አላውቅም ብላ ትላለች ሀና። ብቻ ያገኘኋቸው ይመስለኛል ብላ ስትል አሲርም ሀና በእንቅልፍ ልብሽ አይደለም ብሎ ሲላት ሀናም እውነቴን ነው እኔ የኔን ታሪክ ሙሉ ታሪኬን የጠፋባት ተገኝታለች ብላ ትለዋለች። ያ ማለት ደግሞ እኔ ልጃቸው ነኝ ብላ ትትለው አሲር ደግሞ ቆይ እንዴት ብሎ ይጠይቃታል። ሀናም አላውቅም ልጅቷ የጠፋችባቸው ከ16 ዓመት በፊት ነበር አክሱም ብላ ስትለው አባዬ እኔን ያገኘ ደግሞ ከ16 ዓመት በፊት ነው ልጅቷ ደግሞ የያዘችው ፎቶ የኔን ነው ብላ ትላለች። አሲርም በመደንገጥ እንዴት እንደዚህ ሊሆን ቻለን ቆይ እንዴት አገኘሻቸው ብሎ ይላታል። ሀናም ይሄ ታሪክ ብዙ ነው አሲር ትለዋለች። አሲርም ቆይ ልጃቸው መሆናቸውን ሰዎቹ ሽድቅ አውቀዋል ብሎ ሲጠይቃት ሀንዬም እሱ ነው አሁን ችግር የፈጠረብኝ ብላ ትላለች። እንዴት ሊፈጥርብሽ ቻለ ሀንዬ ብሎ ሲላት ሌላ ልጅ እየጠፋብኝ ያለ ብላ የመጣቻለች ብላ ትለዋለች። ሰዎቹ ደግሞ እኔን ከማመን እሷን አምኖ ተቀብለዋታል። ግን ደግሞ በቅርቡ ምርመራ ይካሄዳል ተብለን በዚህ አምነን ተቀብለናል ብላ ትላለች ሀና። አሲርም ስለደነገጠ እንዴት ነው ነገሩ ሀና ብሎ ይላታል። ሀናም ደግሞ የስራ ቦታ እየረፈደብኝ ስለሆነ እየሄድን እንጫወት ብላ ትላለች። የእነ ሰላም አባት ስፖርት እየሰራ
እየተሯሯጠ በነበረበት ሰዓት ሰላም እየሮጠች አባዬ ምን እያረክ ነው ብላ ትጠይቀው ስፖርት እየሰራው ነው ነይ እንስራ በቃ አብረን ብሎ ሲላት ሰሌሞን እንዴ አባዬ እኔማ ስፖርት አልሰራም ምነውና በጧቱ ስፖርት ምሰራለህ እኔ ስፖርት አያስፈልገኝም ብላ ሰላም ትለዋለች። መስፍንም እናንተ ማን ጋር ልሰራ ነው ወንድምሽም የለም እና ነይ በቃ የስፖርት ልብስሽን ልበሽና ነይ ስፖርት እንስራ ብሎ ይላታል። ሰላም ምን ያልሰራም እናቴ ግን ደግሞ በዚህ እርሜህ ለአንተ አይመጥንህም አባዬ ምን ሆነ ነው እያለች እየቀለደችበት እና ሀና ትሰራለች እንዴ ብሎ ይጠይቃታል መስፍን። እሷም እየሳቀች ሀና የዚህ ሰው አይደለችም አባዬ ብላ ትለዋለች። ሰላምም ቆይ ግን ለምን ከማዬ ጋር አትሰሩም ብላ ስትለው ሰው ጥራ ቢሉት አሉ ራሱን ጠራሉ ያ ጭራሽ ከወይዘሮ ሚላ ጋር ነው እንደ ስፖርት ምሰራው ብሎ መስፍን ለሰላም ይላታል። ባዩሽና ሀሴት ወደ ቤተ ክርስቲያን እንሄዳለን ብለው ተጠባብቀው ስለነበረ በአንድ ላይ ሲገናኙ አክስቴ ወይ በጧቱ ምን ሆነሽ ነው የመጣሽውና የጠራሽ ብላ ትትላት እስኪ አንዳንድ ቀን እንኳን ለነፍስሽ ሁኒ ብላ ባዩሽ ትላታለች። ቆይ ግን ለምንድነው አባትሽ ሲመጣ ያልጠራሽ ብላ ትላታለች ባዩሽ። ሀሴትም ማነው አባቴ አክስቴ ብላ ስትላት አባዬ መጥቷል እንዴ ብላ ስትላት ሀሴት አዎ መጥቷል አልተገናኛችሁም እንዴ ብላ ትላታለች ባዩሽ። ሀሴትም አክስቴ እየቀለድሽብኝ ነው አይደለም ብላ ስትላት ኧረ እኔ እየቀለድኩ አይደለም ብላ ትላለች። ሀሴትም እስካሁን እየታርፎ ነው እኔ ሳላገኘው ብላ ስትላት ወይዘ ባዩሽም እናንተ ጋ ነዋ ሌላ ምን ቤት አለውና ነው የሚያርፈው ብላ አይኗን ታፈጥባታለች። ሀሴትም አክስቴ ደግሞ መስፍን መምጣቱን ለምንድነው ያልነገርሽ ብላ ስትላት ሀሴትም መስፍን ደግሞ ማን ነው ብላ ስትላት ባዩሽ ይች ልጅ ያማታ እንደ ለመሆኑ የሚላት ባለቤት ነው ብላ ስትላት እሱ ደግሞ አባቴ ነው እንዴ ብላ ስትል እና አዋ ማን ነው አባትሽ ብላ ትላታለች። ታሁን በኋላ ባዩሽ ሌላ አባት እንዳለሽ አስመስለሽ ብታስቢ ኑሮ አለቅሽም ብላ ስትላት ሀሴትም አክስቴ ደግሞ እያስፈራራሽ ነው እንዴ ብላ ስትላት ባዩሽም እዛ ቤት የገባሽው ለአንድና ለአንድ አላማሽ ብቻ ነው አላማሽን አሳኪ ብላ በጥንቃቄ ላይ ያስቀመጠቻት። ውድ ኢትዮጵያውያን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ላይክ እና ሰብስክራይብ አድርጉ። ጥሩ ተመኘሁላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።